ያልታሰበው ልብ አንጠልጣይ የህይወት ታሪክ ክፍል 11 ደራሲ ተምር አህመድ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ኧረ እባክሽ ወገኛ፣ ይልቅ አንቺ ተኚ፣ ሰዓቱ ሄዷል። ኖ እኔ አሁን ደህና ነኝ። ሲደክመኝ እንቀሰቅስና እተኛለሁ። ከዛ እኔ ልቀመጥ። አይንሽ እኮ ሊከደን ነው። ነይ እንደውም እዚህ ጋር ተኚ። ተመልሶ ወንበሩ ላይ በመቀመጥ እግሮቹ ላይ እንድትተኛ አሳያት። ቢኑ በኋላ አርፈተኛ። በቃ ካልፈለግሽ ይቀራል እንጂ ሁለታችንም አንተኛ። ግን ቁጭ ከምትይ ነይ እዚህ ጋር ብርድ ልብሱን ለብሰሽ አረፍ በይ። መሪምም ተጠግታ እግሩን በመንተራስ ብርድ ልብሱን ለብሳ ከአግዳሚ ወንበር ላይ በጎኗ ተኛች። ምን እንድልልሽ ትፈልጊያለሽ አላት። ደግሞ ምን ልትልልኝ ትችላለህ? ለምሳሌ ሽሩሩ፣ ወይ ደግሞ እንደ ልጅነትሽ አሊባባና አርባዎቹ ሌቦችን ልተረክልሽ እችላለሁ። ይሄድ ይሻልሻል። አንተ አሁን አሊባባና አርባዎቹ ሌቦችን ታስታውሳቸዋለህ? ትዝ ይልሃል? እኔና ኤልሲ ከትምህርት ቤት ስንመለስ እኮ ሁልጊዜ ነበር የምታነብልን። አዎ፣ እንደውም አንቺ በቃልሽ ሸምድደሽ ስታወሪልን አባትሽ ጋሻሌ በጓደኞቹ ማል እየጠራ እንድትይለት ያድርግሽና ያስደንቅሽ ነበር። አዎ ባባዬ አንብቤ ያስኩትን ስለሚመስለው እኮ ነው። ደግሞ ሌላ ታሪክ ነበር። የቆንጅየዋ ልጅ ፀጉሯ ረጅም ነበር፣ አስታውስከው? ራፑንዛል ናት አለ ፈገግ እያለ። አዎ አንተ ከእንዴት አልረሳቸውም? ወላይ ትገርማለህ። ፈገግ ብላ በአድናቆት ጠይቀችው። እናታቸው ሰነፍና ረሺ ስለሆነች ለልጆች የምነግራቸው እኔ ስለሆንኩ ነው። ሄዶ ወደዛ ደግሞ ጀመረ እና አሁን ካስታወስከው እስኪ ንገረኝ። የትኛው ይሆንልሽ? እሺ አሊባባና አርባዎቹ ሌቦች ይሆንልኝ። ከዛ ራፑንዛል ትቀጥላለህ። እንደሱ አይሰራም፣ አንዱን መረጭ። ከፈለግሽ ደግሞ መዝሙርም ልዘምርልሽ እችላለሁ። የምርህን ነው? ልጅ ሆነን የምትዘምርልን መዝሙሮች ታስታውሳቸዋለህ? አዎ በሚገባ። አንቺ የምታስታውሻቸው ካለ ጠይቂ እና ልበልልሽ። ቢስሚላህ፣ ሁላ ያስገርመኛል። ኬጂ ያለን የመዝሙር ሰዓት ላይ እኔና ኤልሲን የሚበልጥን አንድም ሰው አልነበረም። ከጥናት በኋላ አንተ ስለምትዘምርልን በደንብ ነበር የምንሸመድደው። አዎ በተለይ አንቺ ያልኩትን ነበር የምታረጊው። ኤልሲ እንኳን አትሰማኝም ነበር። እና ደግሞ አንዳንዴ ያስጠናሃኝን ቆይተህ መጨረሻ ላይ የጠየከንን ሳንመልስልህ ስንቀር ተቆጥተህ ትተኸን ትሄድ ነበር። ከዛ ጋሽ ዘነበ እየተቆጣ ይመልስህና እንዳኮረፍክ እየታጉረመረምክ ልታስጠናን ስትመጣ እኔና ኤልሲ እንስቅብህ ነበር። እና እኔ ለእናንተ ተረት በማንበብና እናንተን በማስጠናት ስንት የኳስ ግጥሚያ እንዳመለጠኝ ታውቂያለሽ? እሰይ እንኳንም አመለጠ። ደግሞ ለመራገጥ። አረ መራገጥ ያደረገው ማን ነው? እኔ ነኝ። ፀሐይ ላይ አቧራህን ከምታቦልና ጉንፋንን ከምትሰበስብ እኛ ጋር መዋል ይሻልህ ነበር። ወረኛ። እውነቴ ነው። ግን አንተ ልጅም ሆነ ጠንካራና የተረጋጋ ነበርክ። እድሜ ላንተ። ትምህርት ቤት ማንም ደፍሮ አያናገረንም ነበር። ሁሉም ያከብሩን ነበር። እናሳ ወላሂ አንተ የተለየ ወንድ ነህ። ስለ ሁሉም ነገር አመሰግናለሁ። ይኸው ደግሞ ጀመረሽ። በቃ አሁን አርፈሽ ተኚ። አዎ አይኔ ሊከደን ነው። በቃ አልተኛ። ደህና እደር። እማዬ ከነቀሽ ቀስቅሰኝ። ፊቷን ወደ ጎን ዞራ እግሩን እንደተንተራሰች ተኛች። ጠዋት ላይ መሪም ስትነሳ የቢንያምን ኮት ተንተርሳ ክፍል ውስጥ ብቻዋን ከእናቷ ጋር ሆና ነበር። ወይዘሮ ሀዋ ነቅተው አይናቸውን ኮርኒሱ ላይ ተክለዋል። ማውራም ደንገጥ ብላ በመነሳት እሚ ሰላም አለይኩም፣ እንዴት አደርሽ? ወአለይኩም ሰላም አልሐምዱሊላህ። አንቺስ ተኛሽ? እኔማ ተኝቼ አደርኩ። አንቺ ቅዠቱ ትቶሽ በሰላም ተኛሽ? አዎ ቢወስደኝም ትዝ አይለኝም። ገና አሁን እየነቃው ነው። ማሻአላ። እና አክስቴና ቢንያም በዚህ ጧት የት ሄደው ነው?
እኔ ያላየኋቸውም ገና መንቃቴ ነው። እሺ በቃ ቆይ እስኪ እኔ ልስገድና ፈልጋቸዋለሁ። ስልኳን ፈልጋ ቢኒያም ጋር እየደወለች ቢኑ ወይ የት ሄደህ ነው? እዚሁ ነኝ። አክስቴ ስትነቃ ሀዋይና አንቺን ለሷ አደራ ሰጥቼ እንግዳ ማረጋው ጋር ያለው ወንበር ላይ ተኝቼ ነው። ሳትተኛ ድረህ ነው? በቃ አሁን ለምን ቤት ሄዳ አትተኛም? ተነስ ሂድ። ኧረ እዚህ ተመችቶኛል፣ ትንሽ አርፌ እመጣለሁ። ቢኑ አሁን እዚህ ምንም አትሰራም። እኔና አክስቴን በቃለን፣ ሂድና አረፍ። እዚህ ተመችቶኛል፣ አሁን እንቅልፌን አታጥፍብኝ። በቃ ቻው። ደረቅ ስልኩን ዘግታ በረጅሙ ከተነፈሰች በኋላ ወደ መታጠቢያ ቤት ስታቀና አክስቷን ውዱ እያደረገች አገኘቻት። እሷን በፍጥነት ታጥባ ሱብሂን አንድ ላይ ሰግደው ቁጭ ብለው ሲጫወቱ በመሃል ዶክተሩ መጥቶ ወይዘሮ ሀዋን ከመረመረ በኋላ አሪፍ ለውጥ እያሳዩ መሆኑንና በዚሁ ከቀጠሉ በቅርቡ ቀን ወደ ቤት መሄድ እንደሚችሉ ነግሯቸው ሄደ። እናም አውራም ወይዘሮ ሀዋ ለውጥ ተደስተው ሲተቃቀፉ ኤልሲ ዘንቢል ተሸክማ ወደ ክፍሉ ገባች። ምን ተገኝቶ ነው በጧቱ? ዘንቢሉን አስቀምጣ ወደ እነሱ ተጠጋች። እንዴት አደራችሁ? ወይዘሮ ሙሉ ኤልሳን ተከተለው ገቡ። አልሐምዱሊላህ፣ እንደምን አደርሽ ሙሉዬ? የማሯ አክስትና ሀዋዬ በአንድ ድምፅ መለሱ። ማሯ ኤልሳን እያቀፈች ዶክተሩ ኦሚን ጥሩ ለውጥ አሳይታለች፣ በቅርቡ ወደ ቤት መሄድ ትችላለች አለ። እኔ አላመንሽም። ኤልሲ ጥብቅ አድርጋ አቀፈቻት። ወላሂ እውነት እንደዛ አለ? ሀዋዬ አሁን ደህና ነሽ? ሰውነትሽ የታዘዘልሽ ነው? ወይዘሮ ሙሉ ወደ ሀዋዬ ተጠግተው ጠየቁ። አልሐምዱሊላህ ሙሉዬ ደህና ነኝ። አሁን ብትቅልል ብሎኛል። እሰይ እሰይ ጥሩ ነው። ማሯ ቢንያምን ጠርታ እነ ኤልሲ ያመጡትን ቁርስ ተሰብስበው ከበሉ በኋላ እነሱ ጨዋታ ስለጀመሩ እና ራሷን ስላመማት ከቢንያም ጋር ሻይ ለመጠጣት ወደ ሆስፒታሉ ካፌ ሄዱ። ሻዩን እየጠበቁ ባለበት ቅጽበት ኤልሲ ከኋላቸው እናንተ ተይዛችኋል ብላ ዘለለች። አንቺ እብድ ነይ እስኪ፣ እኛ ሌቦች ነን እንዴ? ወደ እሷ ዞሮ ፈገግ አለ። እናሳ ለዛውም ዓለማችንን ሰርቃችሁ የግላችሁ ያደረጋችሁ ሌቦች። አንተማ ደግሞ እሱን ብቻ ሳይሆን እህቴንም ሰርቀህ ብቸኛ አድርገኸኛል። በቃ ወሬ አልቅብሽማ። ትፈላሰፊ ይል እንዴ? ኧረ እባክህ እኔ አልተፈላሰፍኩም። ያት እስኪ በቃ እኔን ኩርስ ታርጋኛለች። አቀርቅሬ የምታዳምጣቸው መሬም ትከሻዋን ቸብ እያረገች ኧረ ኤልስዬ እኔ አንቺን ረሳውሽ የማይመስል ነገር አታውሪ። ለዛውም በዚህ ቀልበቢስ ብዬ ውዴ እህቴን መረሳት ይመስልሻል? ይኸው ቁጭ አድርጋችሁ አንዴ ሌባ አንዴ ቀልበቢስ ታደርጉኛላችሁ አይደል? ግድ የለም እስኪ እኔም እታገሳለሁ፣ ይሄ ቀን ያልፋል። ተናግሮ እንደጨረሰ ሳቁ። ማሯና ኤልሳም አንድ ላይ ተንከተከቱ። ኤልሲ ቀና ስትል ጋሽ ሰነበ በሆስፒታሉ በር እየገቡ ስታይ አባዬ ብላ እየከነፈች ወደ እሳቸው በረረች። እብድ የሆነችው ልጅ ምን አለ መረጋጋትን በትንሽ ብታስተምሪያት። እየበረረች የምትሄደው እህቱን በስስት አያት። ትበድ እንጂ ከኔ ጉል መረጋጋት ይልቅ የሷን እብደት ብማር የሚሻል ይመስለኛል። ሻዩን ፎጥ እያለች እሱም ደስ ይለኛል። ብታብጂ ብትረጋጊም ዝም ብትይ ብትስቂ ብታለቅሽ ብታኮርፊ በሁሉም መንገድ ውብ ነሽ። ወረኛ ኤልሲ አባቷን ይዛ ወደ ሀዋዬ ክፍል ሲያቀኑ ከርቀት እጇን አውለብልባ ቻው አለቻቸው። እነሱም እጃቸውን አንስተው አጸፋው መለሱላት። ለደቂቃ ካፌ ውስጥ ሲያወሩ ቆይተው ተኝቶ መታከሚያ ክፍል በር ላይ በረንዳው ላይ ተቀምጠው ተቃቅፈው ፀሐይ እየሞቁ ነው። ታውቃለህ ዛሬ በጣም ደስ ብሎኛል። ኡምዬ ለውጥ አሳይታለች። በዛ ላይ ዶክተሩ ከሆስፒታል በቅርቡ ትወጣለች ብሏል። ብቻ አልሐምዱሊላህ ነገሮች ቦታቸውን እየያዙ ነው። ይመስገን እናቴ፣ እሱ መልካም ነው። ሁሉም ለበጎ ይሆናል። ቢንያም ድንግጥ ብሎ መርየምን በፍጥነት ከእቅፉ አሽቀንጥሯት ከሷ ራቅ ብሎ ቆመ። መርየምን በሁኔታው ደንግጣ ቢኒ ምን ሆንክ? ወደ እሱ ተጠግታ እጆቿን ጉንጩ ላይ አሳረፈች። ከኋላ ተመልከች፣ ሀዋዬና ኤልሲ እየመጡ ነው። አይኑን ወደ ታች አቀርቅሮ ነገራት።
መሪምም ይበልጥ እየደነገጠች ፊቷን ስታዞር ወይዘሮ ሐዋን ወደ መጡበት እየገፋች የምትሄደውን ኤልሲን አየች። ጀርባዋን ስለሰጠቻት ማውራት አልቻለች። ወደ ቢንያም ዞራ ኦፍ ብስሚላህ፣ ቆይ በዚህ ሰዓት ወዴት ሄደው እየተመለሱ ነው? እጇን ደረቷ ላይ አድርጋ ለመረጋጋት ትሞክራለች። እንዴ ወደዚህ እየመጡ ነበር እኮ፣ በምን ቅጽበት ነው የተመለሱት? አንጋጦ እየተመለከተ የምድርህን ነው ቢኑ? እና እማዬ አንድ ላይ ሆነ አይታናለች? አዎ ካጎነበስኩበት ቀና ስል አይን ላይን ተገጣጥመናል። ኡፍ፣ እና በድጋሚ ስትድን በሽታ ላይ ጣልኳት ማለት ነው። የምድር ግን ምን አይነቷ የማረባ ራስ ወዳድ ነኝ። ማራ ተረጋጊ፣ አሁን ያንቺ መሄድ ለውጥ አያመጣም። ነይ እስክትረጋጋ እዚህ ሁኚ፣ እኔ ኤልሳን እደውልላታለሁ። ለማዳመጥ እንኳን ፈቃደኛ ሳትሆን እየሮጠች ከቦታው ተሰወረች። ክፍሉ ስትደርስ በሩ ላይ ቆማ በበሩ ክፍተት ወደ ውስጥ ለማየት ስትሞክር ሁሉም ወይዘሮ ሐዋን ደግፈው አልጋቸው ላይ አስተኝታቸው ወደ ወንበሩ ሲመለሱ አየች። እንደምንም የወይዘሮ ሐዋን ፊት ለማየት ስትሞክር ምንም አይነት ለውጥ ሳይታይባቸው እያወሩ እንደሆነ ተረዳችና ባለችበት ፊቷን ዞራ በሩን በመደገፍ አልሐምዱሊላህ ብላ በረጅሙ ተነፈሰች። ከውስጥ በሩ ሲከፈት በፍጥነት ወደ ጎን በመቆም የሚወጣውን ሰው ለማወቅ አንገቷን ስትመስ ከኤልሳ ጋር ተፋጠጠች። አንቺ ምን እንደለበ ያሾክሻል አለች ኤልሲ የመጣችበትን በር እየዘጋች። ድምፅሽን ቀንሺ። እጇን እየጎተተች ወደ በረንዳ ወሰደቻት። እኔ ምልሽ አሁን ማን ይዝሻት ይወጣሽው? ወዴት ልትሄዱ ነበር? ሴትዮ ምን ሆነሻል? እጅን ልቀቂኝ እንጂ። ሐዋዬ ፀሐይ ልሙቅ ብላ ነበረ። ትንሽ እንደመጣን ይቅርብኝ፣ ብርዱን አልቻልኩትም። መልሽኝ ብላ ተመለሰን። ግን ደህና ነሽ? ኡፍ፣ ፊት ለፊት ላይ ቢንያምና እኔ አንድ ላይ ሆነን ፀሐይ እየሞቀን ነበርና ሳታይን አትቀርም። የቱ ጋር? እኔ እንዴት አላየኋችሁም? አላውቅም፣ ግን ቢኑ ከሐዋዬ ጋር አይን ላይን ተገጣጥመናል ብሏል። ይመስለኛል ሐሳቧን የቀየረችው ካየችው በኋላ ነው። አረ መስሏችሁ ነው? ቆይ እኔ እንዴት አላየኋችሁም ነበር? የምር ራስሽን አታስጨንቂ። በዛ ላይ ሐዋዬ ምንም ለውጥ አላሳየችም። እንደዛ ቢሆን የሚደረጋጋ ይመስልሻል? አላውቅም፣ ብቻ በንዴት ግን እየሻረላት የነበረው ህመሟ እንዳያገረሽ ፈርቻለሁ። ተረጋጊ ማሯ፣ ፈጣሪ ያውቃል። ሐዋዬ ምንም አትሆንም። ተጠግታ አቀፈቻት። ቆይ ግን እናንተስ ቢሆን አንድ ቀን ተለያይታችሁ ብታድሩ በየሄዳችሁበት ተጠቃቀፉ ጀመር? አይደለም ወይዘሮ ሙሉ ፈገግ ብሎ ወደ እነሱ ይመጡ። ሙሉዬ ወዴት ነው? ከተቃቀፉበት የተላቀቁ መሪም ጠየቀች። ከአክስትሽ ጋር ወደ ገበያ እንሂድ ብለን ነው። እስኪ ሐዋዬ በቅርቡ ከወጣች ቤቱን እናሟሙቀው። ከመሪም ሂጃቧ ላይ የሆነ ነገር እያነሱ ይመስላል። አክስቴ ማብራሽ ትሄድ ነው እንዴ? ወደ እነሱ የተጣደፈች የምትመጣውን አክስቷን አየች። አዎ በርበሬም ሽሮም እንግዛና እናዘጋጅ ብለን እኮ ነው። ከሆስፒታል ከወጣች በኋላ ደግሞ እሱን ላዘጋጅ ብላ ራሷን እንዳታደክም። አዎ እሺ፣ እንደዛ ከሆነ በቃ ሂዱ። ማሯ ከኤልሲ ጋር ሆኑና ወደ እናትሽ ሂዱላት፣ ብቻዋን እንዳትሆን። እዛ ሆናችሁ አጫውቷት። ጋይ ዘነብ አይቆይም። አሁን ስለሚሄድ ቶሎ ግቡለት። ኤልሲዬ ደግሞ እኔ ስመጣ ወደ ቤት ትሄጃለሽ። ያች ራቢ ደግሞ ቤት ብቻዋን ትሆናለች። አክስቷ እየፈጠነች በችኮላ አስጠነቀቀቻቸው። እሺ አክስቴ፣ ይሄው አሁኑን እንገባለን። አንቺ ስትመጪም ለራቢ እንደውላታለን። ወዲያው ተያይዘው ወደ ክፍሉ ሲያቀኑ ከኋላ ኤልሲ የሚል ድምጽ ስለሰሙ ሁለቱም መንገዳቸውን አቁመው ዞር ብሎ ተመለከቱ። ወይ በቃ አለች ከርቀቱ ነው የጠራትን ቢንያም እያየች። ምን ሆናችሁ ነው አለች ኤልሲ ወደ መሪም ዞራ። ምንም፣ ቅድም በተፈጠረው ነገር ደንግጦ ነው። ሂጂና ማዬ ደህና እንደሆነች ንገሪው፣ በር ላይ ጠብቅሻለሁ ብላት ወደ ክፍሉ ተጓዘች። መሪም እንዴት ብላ የእናቷን ፊት እንደምታይ ጨንቋታል። ወደ ውስጥ ለመግባት እጅግ ፈርታ ወደ በሩ በቀስታ ስትጠጋ ገርበብ ብሎ በተዘጋው በር አልፎ የሚወጣ የጩኸት ድምፅ ሰማች።
ባለችበት ቆማ ጆሮዋን በማቆም ድምፁን ለማጣራት ስትሞክር ወይዘሮ ሐዋ ነገርኩ፣ እውነት እንደሆነ መቼም ተደብቆ አይቀርም። አሁን ደግሞ እኛ ባንፈልግም በራሱ ጊዜ ሊገለጥ ነው። መናገርና ማስቆም ግዴታችን ነው። በቁጣ ይጮሃለሁ። ከመናገር ይልቅ ነገሩ እንዳይሆን በሌላ መንገድ ማስቆም አይሻልም? መናገር መፍትሄ ይመስልሻል? አቶ ዘነበ መለሱ። እስኪ ሌላ መንገድ ካለ ንገረኝ። ለምን አቀርቅረ ዝም ትላለህ? በላ የኔ ሐሳብ የተሻለ ካልሆነ ያንተን መፍትሄ አሳየኝ። ወይዘሮ ሐዋ ሰውነታቸው እስኪንቀጠቀጥ ጮሁ። ስለፈጠረሽ ተረጋጊ። አሁን መምሽን አታብሺ። ደግሞ እዚህ ባንነጋገር ይሻላል። ድንገት አንድ ሰው ሊሰማን ይችላል። ቀስ ብለን ቤት ስትመጪ እንነጋገርበታለን። አቶ ዘነበ በተማጽኖ ጠየቁ። ነገርኩህ እኮ ነገሩ ጊዜ የሚሰጥ አይደለም። በእነዚህ ልጆች እውር ያለ ፍቅር ውስጥ ገብተዋል። ማንንም አይሰሙም። እውነቱን መናገር የመጨረሻ መፍትሄ ነው። ያለበለዚያ መቼ የሚቀር የማይባል ስህተት ሰርተው ማለፋቸው ነው። ወይ አምላኬ! አይሆንም። ቆይ ታዲያ አሁን ምን ብለን ነው የምንነግራቸው? የሚቋቋሙት ይመስልሻል? ሙሉዬስ ሰው የምትሆን ይመስልሻል? አላውቅም። ጭንቅላቴ ምን እያሰበ እንደሆነ አላውቅም። እድሜን በሙሉ ተሸክሜ ኖርኩኝ። ቀን በቀን እሷን ባየኋት ቁጥር ያችን ቀን እየረገምኩኝ ራሴን እንደጠላው እዚህ ደረስኩ። መቼም ሰው የዘራውን ያጭዳል። ይሄው መጨረሻችን ማምለጫ የሌለው ጉድጓድ ሆነ። እኔስ ችዬ ይመስልሻል? እናቴ ሆንሽልኝን ነፍሷን የሰጠችኝን ሚስቴን መካዴና መዋሸቴ እንቅልፍ የሚሰጠኝ ይመስልሻል? ልጅን ባየኋት ቁጥር ማቀፍና መሳም እየፈለኩ ለማየት እንኳን ሳልደፍር ስንት ዓመታትን በአይን ናፍቆት እንደተገረፍኩኝ የማውቀው እኔ ነኝ። በቁጭትና በሐዘን መለሱ። መሪም የሚያወሩት ግራ ገብቷት በሩ ላይ እንደተለጠፈች ኤልሲ መጣች። ከርቀት በምልክት ዝም እንድትል ስላስጠነቀቀቻት ሁለቱም ጆሮአቸውን አሹለው ወደ በሩ ይበልጥ ተጠግተው ቆሙ። ጋሽ ዘነበ እያለቀሱ ቀጠሉ። ከራሱ በላይ የሚያምነኝ ጓደኛዬንስ መካዴ ቀን በቀን እንደሚያንገበግበኝ እንዴት ላሳይሽ? ልጄን ልጇ አድርጎ ሲያሳድግ ህሊናዬን ሲቆጠቁጠኝና ለብቻዬ ሲገርፈኝ ኖርኩት። ኤልሲና መሪም በዝምታ እርስ በርስ ተፋጠጡ። አይ አሊ የማይጠፋ ጸጸት አስታቅፎኝ እሱ ወደ እውነተኛው ዓለም ሄደ። መሄዱ ካልቀረ ምን አለ ነግሬው ቢጠላኝና ቢቀጣኝ። በመልካምነት ውስጥ የማይደንቁ ስላስታቀፈኝ እኔን ከነክፋቴ ከነከደቴ ጥሎኝ ጠፋ። አሊኩ አሁን አልሞተም። አሊን የገደልኩት የሱ ያልሆነችውን ልጅህ ናት ብዬ ያስታቀፍኩት ዕለት ነው። ወይዘሮ ሐዋ ተንሰቀሰቁ። በቃ ሐዋ፣ እንግዲህ የፈሰሰው አይታፈስም። ከዚህ በኋላ መደባበቁ አይበጅም። ህሊናችን ቀን በቀን ከሚቀጣንና ከመርፈዱ በፊት እውነቱን እንናገርና ለክህደታችን ቅጣታችን እንቀበል። ልጆቻችንም ሌላ ስህተት እንዲሰሩ መፍቀድ የለብንም አሉ ቆፍጠን ብለው። እኮ እንዴት ብለን እውነቱን እንነግራቸው? እንዴት ብዬ ቢኒያም ወንድምሽ ነው፣ ዘነበ ደግሞ አባትሽ ነው። አንቺን ሊያድን የሞተው ከመንገድ የቀረው አሊ ስጋሽ አይደለም ብዬ እንዴት ልንገራት? ጮኸው አለቀሱ። ኤልሲና መሪም ባሉበት ደርቀው ቀሩ። መሪምም ፍዝዝ ብላ ኤልሲን ታያታለች። ኤልሲ በድንጋጤ በሩን በርግዳ ወደ ውስጥ በመግባት ምን የሰማሁት እውነት ነው ሐዋዬ? ስታወሩ የነበረው ሁሉ እውነት ነው? እንደ እብድ ያደረጋት እና ከወዲህ ወዲያ እየተንጎራደደች አንዴ ወደ አባቷ አንዴ ወደ ሐዋዬ ዞረች ጠየቀች። አቶ ዘነበና ወይዘሮ ሐዋ በድንጋጤ ፈዘው ኤልሲ ላይ አፈጠጡ። ምን ታፈጡብኝ ያላችሁ? ንገሩኝ እውነቱን። ማሯ የወለታችሁ ልጅ ናት? አባዬ መልስልኝ፣ የመሪም አባት ነህ? እንባዋን ለማስቆም እየሞከረች በሲቃ ትጠይቃለች። ማሪኝ ልጄ እባክሽ፣ ኃጢአተኛው አባትሽን ማሪ፣ ከሃዲ አባትሽን ይቅር በይው። እግሯ ላይ ተደፍተው እያለቀሱ ተማጸኗት። ጭንቅላቷን በእጇ ይዛ እኔ እንነለምንም ሐዋዬ ውሸት ነው በይ። አባዬ እኮ እያመነ ነው። አንጀት በሚበላ ድምጽ እያለቀሰች መሪም እግሯን እየጎተተች ወደ ውስጥ ገብታ ቆመች። ወይዘሮ ሐዋ እንዳዩት ለመነሳትና ወደ እሷ ለመጠጋት በኃይለኛው ቢገፈትሩም
ከተኙበት ግን መንቀሳቀስ አልቻሉም። መሪም እንደምንም አፏን አላቃ አባዬ ተናግራ ሳትጨርስ ባለችበት ተዘረረች። ወይዘሮ ሀዋን ባሉበት ልጄን ብለው ሲጮሁ ድምጽ ማሰማት ተጀመረ። ኤልሲ አባቷን ከእግሯ ላይ በመገፍተር ወደ መሪም ሩጣ ጭንቅላቷን ስታነሳው መሬቱ ላይ ደም ፈሶ ነበር። ኤልሲ በጩኸት ዶክተሩን እባካችሁ እርዱኝ ብላ ተጣራች። ጋሽ ዘነበ የመሪምን እግር ይዘው ልጄ ማሯ፣ የኔ ልጅ፣ የሚስጥር ልጄ፣ ድብቋ ልጄ፣ ህመሜ ልጄ ንቂ እያሉ ያለቅሳሉ። የወይዘሮ ሀዋ የተሰካላቸው መሳሪያ በኃይለኛው መጮህን ቀጥሏል። የመጨረሻው ክፍል ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።